ከ30 ዓመት በስተፊት የተደሰትኩበትም ያፈርኩበትም ታሪክ እና በጣም የሚያሳዝን ነው። እኔ ሁሉ ጊዜ የሱን ታሪክ ባየው ቁጥር ለልቤ ደማ ነበር። እኔ ታሪኬን ስለ ሀገሬ ስለ ማንነት ሲነገር ኮራው፣ ግን ታሪኬን ባለማወቅ ግን አፈር። ይሄን የመሰለ ታሪክ ያለው ሌሎች ሀገር ላይ ቢሆን ኖሮ የት በደረሰ ነበር። ታሪካችን ኩራት ነው። የእውነቱ ሀገር የእውነቷ ምድር ኢትዮጵያ እውነተኛ ሰዎችን አስተናግዳለችና ሁላችንም እውነተኛውን ታሪክ ለዓለም ለማብቃት ለማብሰር ትጥቃችንን ጠበቅ አድርገን ልንታገል ይገባናል። እውነት እንዳያመልጣችሁ። የዚህ ዝግጅት የዚህ ፕሮግራም ተከታታዮች ይሄ መልእክት የሚደርሳችሁ ሁሉ ዛሬ የሚገኘው ስለ ኢትዮጵያ ሙስሊሞች በተለይም ስለ መጀመሪያው የኢትዮጵያ ሙስሊሞች ሁኔታ ለዚያ ለታላቁ ንጉስ ለመጀመሪያ ጊዜ ሙስሊሞችን እንደ ልባቸው ቁርአናቸውን ቀርተው ሕይወታቸውን ኢስላምን ኑረው በሀገራችን መዲና ተከፍቶ መዲና ሰላም ሆኖ ወደ ሀገራቸው መመለስ እስከሚችሉ ድረስ ላበቃው ንጉስ ውለታ ለመመለስ ለትውልድ ለማስተማር እየተሰራ ባለው ዝግጅት ላይ ተገኝቼ ለእናንተ መልእክት ሳስተላልፍ የሚሰማኝ ክብር ልዩ ነው። በተለያዩ ፕሮግራሞች ላይ ይገኛለሁ። ስለ አርካነል ኢስላም ስለ አርካነል ኢማን ለማስተማርም ተገኝቼ አውቃለሁ። ስለ ተፍሲርም ለማስተማር ጋበዛለሁ። የዛሬው ግብዣ ግን ለየት ያደረገው እኒህን ኑሮች ኢትዮጵያውያን ሙስሊሞች ልናገኝ እድል ያበቃንን ታላቅ ሰው ታሪክ ተዳፍኖ ተድበስብሶ ስሙ እንኳን ሳይቀር የነበረበት ጊዜ እንኳን እና ቦታ ሳይቀር ከታሪክ ለማሰረዝ ጥረት እየተደረገ ባለበት አረበ ፍጹም እንኳን የሱ ታሪክ አይደለም የስንት ተራ ሰዎች ታሪክ ፀሐይ የሞቀ ባለበት ተድበስብሶ አይቀርም በሚሉ ትውልዶች በሚሉ በእድሜ ለጋ የሆኑ በአስተሳሰብ የበሰሉ ወንድም እህቶች በዚህ ጉዳይ ላይ ተሳትፈው ሳይ በጣም ነው ደስ ያለኝ። ባለ ሀብቶች፣ ባለ ዕውቀቶች፣ ባለ ድርጅቶች አብራችሁ ከጎናቸው ቆማችሁ በቅርብ ጊዜ ይሄ ፕሮግራም ተሳክቶ የኢትዮጵያ ሙስሊሞች ለካን እንዲህ ነበርነ ብለው ራሳቸው አውቀው የዓለም ሕዝብም ለካን ኢትዮጵያን እንዲህ ነበር አባቶቻችንን ያከበሩትና የተቀበሉት ብለው ሙስሊሞች እንዲያውቁ የኢትዮጵያን ማስተዋወቅ የኢትዮጵያን ትልቅነት የኢትዮጵያን ታሪክ ለዓለም የማበሰር ታሪክ ነውና እኔ ሙስሊሞች ብቻ አይደለም ሙስሊም ያልሆናችሁም እውነት ፈላጊዎች ሁሉ በዚህ ጉዳይ ላይ ልትተባበሩ ይገባናል። እውነት እንዳያመልጣችሁ። የእውነቱ ሀገር የእውነቷ ምድር ኢትዮጵያ እውነተኛ ሰዎችን አስተናግዳለችና ሁላችንም እውነተኛውን ታሪክ ለዓለም ለማብቃት ለማብሰር ትጥቃችንን ጠበቅ አድርገን ልንታገል ይገባናል። ጀዛኩሙላሁ ኸይራን ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብዱስ ስድቅ በሚለው ፕሮግራም መታደሜ እኔ አሁን እውን ነው ወላ ህልም ነው እየመሰለኝ ማመን አቅቶኛል። ከ30 ዓመት በስተፊት የተደሰትኩበትም ያፈርኩበትም ታሪክ ነው። በ1981 ነበር ሀጅ ሄድኩት። እንዳጋጣሚ ሚና ላይ ቁጭ ብለን ፓኪስታን ሂንዶች የተወሰኑ ዜጎች እየተዋወቁ እያሉ አጠገባቸው ነበርኩና እኔ አንተ ሚን አሉኝ። ምን ሱዳን ምን ስል አና ሀበሻ ስላቸው ሁሉም ቆሙ። 8 ሰዎች እኔ ደነገጡ። መቆም ብቻ መሰለ። አንዱ ስለ ሙአይመን ያለቅሳል።
ይተርካል። ሌላው ስለ ቢላል፣ ሌላው ስለ ነጃሽ። እኔ ታሪኬን ስለ ሀገሬ ስለ ማንነት ሲነገር ኮራው፣ ግን ታሪኬን ባለማወቄ ግን አፈርኩ። የተቀናጀ ስራ ባለመሰራቱ፣ ቀደም ያለ ስራ ለትውልድ የሚተላለፍ ስራ ባለመሰራቱ እንዲህ የውጭ ዜጋ ይሄን ያክል እያወቀን ማወቅ ብቻ ሳይሆን እየናፈቀን ዶክተር ማን ነው አይዱል ቀረኒ መጥቶ ነበር አንድ ጊዜ 78 ዓመት በፊት ዘጦር ያሎች ስብሰባ ለማስሳ ነበር። ያለቀሰበት አጋጣሚ አለ። የነ ነጃሽን የኡማ አይመንን አገር ለማየት ዱዓ ሳረቅ ቆይቼ ነው የመጣሁት። እስከዚህ ድረስ ነው በውጭ እኛ ስለ ራሳችን አለማወቃችን። እንግዲህ አልহামዱሊላህ አሁን እዚህ ጅማሬ ላይ መገኘታችሁ ነጻነቱም መብቱም እንደል ተዝጎና ያላችሁ ሰው በማየቴ በጣም ተደስቼበታለሁ። ከዛ ተመለስኩ በኋላ እኔ እንደናንተ ያለ ተማራ አላውቅም። ወደ ክፍለ ሀገር አዲስ አበባ መጣሁበት ዘመን ነው። ባውቅማ እነሱን ቀሰቅስ ነበር። በራሴ ብቻ ይችለች አበሻ የምትባል መጽሐፍ ጻፍኩኝ። ይችለች አበሻ ምክንያቱም ባለማዋቂ አፍሬያለሁ። እንደገና በማንነቴ ኮርቻለሁ። ስለኛ ስለ ሀበሻ የቁርአን ሚስጥር የእስላምን ሚስጥር የሚያቅሰው የውጭ ዓለም ያውቀናል በደንብ። ቁርአን ያልገባው ቁርአን ሚስጥር የእስላምን ሚስጥር የማያውቀው ሰው ተሱ በስተቀር ሁሉም ያውቃል። እናም ያጋጣሚ በመጀመሩ ታቢዮች ሷሃቦች ባይጻፈላቸው ባይነገርላቸው እናቃቸው ነበር አናቃቸው ነበር። ከዛ ያልተናነሰ ታሪክ አለ። በየትኛውም አጋጣሚ ያላችሁ በኢትዮጵያም ሆነ ተውጭም ያላችሁ ሀበሻዎች የአመር ነጃሽ ልጆች የቢላል ዘመዶች የኡሙ አይመን ዘሮች እንኳን ደስ አላችሁ። ይሄ ጅምር ወላሂ እኔን አስደስቶኛል። ለትውልድ መቀጠል ያለበት ነው። ቁጭትም ተጨምሮበት መሰራት ያለበት ነበር። ተመዘግየቱ በስተቀር ሌላ ምንም ወር የለውም። 1400 ዓመት መዘግየት ነበረበት። ያኮ ከመዲና በፊት የሰለሙ ሰዎች ነን። ከሱዳን በፊት ከሶሪያ በፊት ከግብጽ በፊት በ36 ዓመት ከቱርክ በፊት ከሂንዲ በፊት እስላም ተቀበልን ሰዎች ነን። ስለዚህ በጊዜው የኛም በግል ለዘም እንኳን ደረጃ ታሪካቸው መጻፍ ሲገባው ብዙዎቹ አፈ ታሪክ እየተጨመረበት እንጂ በሀገራችን ቆንጆ የሆነ አስተማሪ የሆነ ታሪክ የሆነ ቁርአን የሚያውቀው የቁርአናዎች ስንት ሱራዎች ናቸው ስንት አንቀጾች ናቸው ስለ ሀበሻ ቢናገሩ። ስለዚህ አርዱ ሲድቅ فيها ملك لا يظلم عنده احد ይሄ ብቻ በቂ ነው በራሱ። ማንድም ግለሰብ የማይበደልበት የሆነ ሀገር ናት ተብሎ በነብዩ መነገሩ ብቻ እና እንኳን ለኛ ለሙስሊሞቹ ሙስሊም ላልሆኑት ክርስቲያኑ ወንድሞቻችን ኩራት ነበር። ያገር ኩራት ነው፣ ታሪካችን ኩራት ነው። እንደው ደምም ቢሰጡ ውለታችን መክፈል አይችሉም ባለውለታዎችን። ስለዚህ ይሄ ታሪክ መሰራት ያለበት ነው። እንኳን ጀመራችሁት አላህ ጨመረበት። حفظكم الله ورعاكم እናንተን የሚያገዘ በነጻነቱም ዙሪያ አብሽር ያለው ሁሉ አላህ ይገዘው። በጣም ጥሩ ጅምር ነው። በጣም ደስ የሚል ነገር ነው። እኔ በራሴ ስቆጭበት የቆየሁት ነው። ያዘንኩበትም የተደሰቱበትም ታሪክ ነው። አሁንም ራሱ የተጠራጠርኩ ነው። አሁን መሆኑ ነው ወይስ ህም ነው ያልከናለው? እኔ አሁን በዚህ ሁኔታ እንደው የማላስበው ክስተት ነው አሁን ያጋጠመኝ። የዚህን ያህል ሰው ዘመናት እንግዲህ 1440 ምናምን ዓመታት ያለፈውን ታሪክ እንዳውም ተነጭራሹ ነጃሽ የሚባል ንጉስ በታሪክ የለም እየተባለ በገዛ ሀገሩ ላይ በሚለፈፍበት ቦታ እንደዚህ አይነት ነገር መወጠኑና መታሰቡ አላህ ደግሞ በዚህ አጋጣሚ ሊጠቅማቸው የፈለጉ ሰዎች እንዳሉ ነው የሚያሳየው ማለት ነው። ስለዚህ እዚህ የመጀመሪያ እንግዲህ አስኳል ሆናችሁ እናንተ ለዚህ ነገር መነሻ ሆናችሁ በመጀመራችሁ እድለኞች ናቸው። በዚህ ነገር ብዙ እንደሚጠቀም አልጠራጠርም እና በጣም የሚያሳዝን ነው። እኔ ሁል ጊዜ የሱን ታሪክ ባየሁ ቁጥር ለልቤ ደማ ነበረ። ይሄን የመሰለ ታሪክ ያለው ሌሎች ሀገር ላይ ቢሆን ኖሮ የት በደረሰ ነበረ። እንግዲህ እንደምታውቁት አረብ ሀገር ያው ነብዩ አለይሂ ሰላቱ ወሰለም ተወልደው ያደጉት መካ ነው።
ዙሪያው ያው ሂጃዝ ይባላል። በዛ ቦታ ላይ አላህ መርጦ ለዛ ደረጃ በሚያበቃቸው ጊዜ እንደ አለመታደል ሆኖ በአካባቢ የነበሩት ሰዎች በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ አይነ ህላፈር ብለው ያብጠለጠሉ መቆሚያ መቀመጫ ባሰጡበት ጊዜ እንግዲህ ተከታዮቻቸውን ተጥቃት ለመታደግና ለመከላከል አቅም በሌለበት ወቅት ኃላፊነት ተሰምቷቸው ምን ላድርጋቸው እነዚህን ተከታዮችን ሊፈጁብኝ ነው በማለት በጣም ይጨነቁ ነበር። እዛ ተነስተው እንግዲህ አረብ ሀገር ሰፊ ነው በዛ ጊዜም ቢሆን ማለት ነው። ዙሪያቸውን ያሉ አገራቶች በቋንቋ፣ በባህል፣ በዘር፣ በጎሳ በሁሉም ነገር የተሳሰሩ ብዙ አገራት ነበሩ እዛ ዙሪያ። ለምንድን ነው እነዛን አገሮች ሳይመርጡ እንደገና ባህር ተሻግረው ሀበሻ ለዚህ እድል የመረጡበት የሚለው ጥያቄ በጣም እንትን የሚጭር ነገር ነው ማለት ነው። እና ለምን አረቦቹ በዛ ጊዜ በጣም ዘላኖች ናቸው። ምንም ተሰባስበው አንድ ማዕከላዊ አካል የላቸውም። ሁላቸውም በቀቢላ በመንደር በተለያዩ ጎረምሶች ብቻ የሚታመሱ ነበሩ ማለት ነው። ግመል እረኞች ናቸው። ስለዚህ ወደ ጎረቤት ሀገር እንግዲህ ወደ ሰሜንም ወደ ደቡብም ወደ ምስራቅም ቢልኳቸው ወደ አሁኑ እጃቸውን እንደሚመልሱና እንደሚሰጧቸው አውቀዋል ማለት ነው። ስለዚህ አቋም ያለው ሰው ፈልገው ነው እንግዲህ ነጃሽን ያገኙት እና ከዛ አለፍ ብሎ እናንተ ይህን አስባችሁ እንደ ወገን ይህን ነገር ማንቀሳቀስ አለብን ማለታችሁ በጣም የሚያስደስት የሚያኮራ ነው። አላህ ትልቅ ጀዛ ይስጣችሁ፣ ስራችሁን ውጤታማ ያድርግላችሁ እና ብዙ ማለት አያስፈልግም። ጅምር ላይ ስለሆነ እየገፋ ሲመጣ ወደፊት ታሪኩ ራሱን በራሱ ያው ያንጸባርቃል ማለት ነው። በዚህ መልክ እንኳን ለዚህ ያበቃችሁ። ይሄ የሰውየው ታሪክ አላህ ራሱ ያዘጋጀው ነው። ሰውየው በህፃንነቱ ተሽጦ ተለውጦ ግመል እረኛ ሆኖ በአረብ ሀገር ሲንከራተት የነበረ ሰው ነው። ከዛ ተመልሶ መጥቶ ነው እንደገና ንጉስ ሆኖ ይህንን ሁሉ ታሪክ ሊሰራ የቻለውና አሁንም ይህን ጅምራችሁን የበለጠ ተግታችሁ ነቅታችሁ አንድ ኸይር ስራ ሲጀመር ያው እንቅፋቶች ሊያጋጥሙ ይችላሉ። የተለያዩ እንቅፋቶች ቢያጋጥሙም እንደምንም በርትቶ ለአንድ ውጤት መብቃት እንዳለባችሁ አደራ ጭምር በማሳሰብ የበዙ አቆማለሁኝ።